መንግስትና ሃይማኖት የተለያዩ ናቸው። መንግስት በሃይማኖት ጉዳይ ላይ ጣልቃ አይገባም፣ ሃይማኖት በመንግስት ጉዳይ ላይ ጣልቃ አይገባም። አንድ ግልጽ ነው። ሁለተኛ ማንኛውም ሰው የፈለገው እምነት ማራመድ ይችላል፣ ማንኛውም ኢትዮጵያዊ። ይሄም ግልጽ ነው። ሶስተኛ ማንኛውም ዜጋ ህገ መንግስቱን የማክበርና የማስከበር ግዴታ አለበት። የማክበር ብቻ አይደለም፣ የማስከበር ግዴታ አለበት። በዚህ መሰረት ነው ሁኔታዎችን የምናየው። ከዚያ አኳያ ስናየው በተለያዩ ሃይማኖቶች የተለያዩ የጽንፈኝነት ምልክቶች እናያለን። ከክርስትና አኳያ የጀመርን እንደሆነ ምናልባት ምክር ቤት አባላት ልብ አላላቸው ይሆናል። ጥምቀት ላይ አዲስ አበባ ከነበሩት መፈክሮች አንዱ ጸረ ህገ መንግስት ነው። ጥምቀት ላይ ከነበሩት መፈክሮች አንዱ አንድ ሀገር አንድ ሃይማኖት የሚል ነው መፈክሩ። አንድ መፈክር ይህን መፈክር የያዙ ጥቂቶች ናቸው። አንድ ሀገር አንድ ሃይማኖት የሚል ህገ መንግስት የለንም። አንድ ሀገር የፈለገው አይነት ቁጥር ያለው ሃይማኖት ነው ህገ መንግስቱ የሚለው። ስለዚህ በዚህ ዙሪያ የክርስቲያን መንግስት እንዲኖር እና ህገ መንግስቱን ከዚያ አኳያ ለመሸርሸር የሚፈልጉ በጣም ጥቂቶችም ቢሆኑ እንዳሉ ያሳየናል። እነዚህ በአብዛኛው የግንዛቤ ችግር ያላቸው ሰዎች ናቸው እና በማስተማር ሊመለሱ የሚችሉ ናቸው እና ስለ ህገ መንግስቱ ትምህርት በመስጠት ልንመልሳቸው እንችላለን ብለን እናስባለን። እድሉ ሲገኝ ህገ መንግስቱን በማስረዳት በማሳመን እናም የሃይማኖት መሪዎቹ ራሳቸው ሲያስተምሯቸው ይመለሳሉ ብለን እናስባለን። በተመሳሳይ መልኩ በእስልምና እምነት ዙሪያ በሀገራችን ለረጅም ጊዜ የቆየ ነባር የእስልምና እምነት አለ። በሀገራችን የቆየው ነባር የእስልምና እምነት ሱፊ የሚባለው ነው። በሁሉም የሀገራችን ክልሎች 100% ሱፊ ነበር የኢትዮጵያ ህዝብ። ሙስሊሙ ሺያ የሚባል የለም። ሰለፊ የሚባለውም አሁን ባለፉት 20 እና 30 ዓመታት የመጣ ነው። የተቀረው በሙሉ ሱፊ ነው። እነዚህ የሱፊ እምነት ተከታዮች የሀገራችን ሙስሊም እምነት ተከታዮች ከክርስትናው ጋር ለብዙ ሺህ ዓመታት አብረው ኖረዋል። ስርዓቶቹ የነበራቸው የአድልዎ ፖሊሲ እንደ ተጠበቀ ሆኖ በእስላሙና በክርስቲያኑ መካከል በየትኛውም ዓለም በየትኛውም አገር ካለው የተሻለ መቻቻልና አብሮ መኖር የታየበት አካባቢ ነው። ከዚያ አኳያ በቅርቡ አንድ ሰው በወሎ ስላጋጠመው ነገር ሲነግረኝ ነበር። ክርስቲያኖችም ሙስሊሞችም አብረው የሚኖሩበት መንደር ነው እና በድርቅ የተጠቁ ጊዜ ሰዎቹ ቤተክርስቲያኑን በአግባቡ ማስተዳደር አልቻሉም እና ለቀው ለመሄድ ወስነው ታቦቱን ለመንቀል እና ወደ ሌላ ቦታ ለማዞር ተመካከረው ክርስቲያኖቹ እንቅስቃሴ ሲጀምሩ ጎረቤቶቻቸው ሙስሊሞቹ ጎረቤት መንደር ያሉ ሙስሊሞቹ ያ ታቦት ሊነቀል ነው የሚል ወሬ ይሰማሉ። ይሰሙና ምን እያደረጉ ነው እነዚህ ሰዎች መንደራችንን አገራችንን ሊያጠፉ ነው ወይ ብለው ምን እየሰራቸው ነው ብለው ይጠይቃቸዋል። ስለጨነቀን ተጠቃለን ሌላ ቦታ መሄዳችን ነው፣ ታቦታችንን ትተን ልንሄድ አንችልም፣ ታቦታችንን አብረን ይዘን ለመሄድ ነው ይሏቸዋል። ይሄ ታቦት እኮ እናንተ ብታመልኩበትም በጋራ መንደራችን ውስጥ የነበረ ባህላችን ሀብታችን ነው። የምታምኑበት እናንተው ክርስቲያኖች ናቸው። ግን የኛ መስጊድም የዚህ መንደር አንድ ክፍል ነው።
ይህን መንደር የሚያውቅ ሰው እችን መስጊድ እንደ መንደሯ አንድ ክፍል አድርጎ መውሰድ አለበት። ይህን መንደር የሚያውቅ ደግሞ ቤተክርስቲያናቸውን እንደ አንድ መንደር የመንደሩ ክፍል አድርጎ መውሰድ አለበት። ስለዚህ ቀድሞ ነገር እኛን ሳታማክሩ ታቦቱን ይዛችሁ መሄድ አትችሉም። ተመካክረን ታቦቱ በነበረበት የሚቀጥልበት መንገድ ካለ እናያለን ብለው ተመካክረው የጨረሱበት ሁኔታ እንደነበረ ነው የሰማሁት። ይሄ ምናልባት ጫፍ ኤክስትሪም ኤግዛምፕል ሊሆን ይችላል። ነገር ግን ህብረተሰቡ ተቻችሎ የመኖሩ ባህሉ ስርዓቶቹ ያድሎ ፖሊሲ የሚከተሉ የነበሩ ቢሆንም በህዝቦች መካከል በሙስሊሙና በክርስቲያኑ መካከል በሱፊውና በክርስቲያኑ መካከል የቆየ እምነት ተቻችሎ የመሄድ እምነት ነው የነበረው። የሰለፊ እምነት ተከታዮች ነን የሚሉ አንዳንዶቹ፣ ሁሉም ባይሆኑ አንዳንዶቹ ከዚህ የተለየ አቋም አላቸው። ከዚህ የተለየ አመለካከት አላቸው። እንደሚታወቀው ብዙዎቹ የአልቃይዳ አሸባሪዎች ከእምነት አኳያ የሱፊ እምነት ተከታዮች ናቸው። ሱፊ በሙሉ ማነው? ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ። ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ አንዳንድ ማህበረ ቅዱሳን አባላት የሚያራምዱትን ግልባጭ ሲያራምዱ ታይቷል። ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24 በመቶ ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ስለዚህ ሰለፊ በሙሉ የጥፋት ኃይል ነው ባንልም ከሰለፊ ውስጥ መቻቻል የሚደግፍ ኃይል እንዳለ ብንገነዘብም ከነዚህ ውስጥ ግን ጥቂቶቹ ልክ ከኦርቶዶክሱ ጥቂቶቹ አንድ ሃይማኖት አንድ ሀገር ብለው መፈክር ጥምቀት ላይ እንዳራገቡት ሁሉ ልክ እንደዛው ከሰለፊዎቹ ጥቂቶቹ ይልቁንም አንድ ሀገር አንድ ሃይማኖት ብለው መፈክር ካሰሙት በቁጥር የሚበልጡ ስራ እየሰሩ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ከዚህ በመነሳት በሙስሊሙ በተለይም በወጣቱ አካባቢ የህገ መንግስቱ አስተሳሰብ አብዛኛው ያለማወቅ ነው። በሙስሊሙም በክርስቲያኑ በጣም የሚበዛው ጥቂት ሰው ደሞዝ የሚከፈለው ግን አብዛኛው መስሎት ነው።
ስለዚህ ከህገ መንግስቱ ጋር መጋጨት እንደሌለበት፣ ህጉን ማክበር እንዳለበት፣ ሃይማኖትና መንግስት መለያየት እንዳለበት፣ የሙስሊሙም ሆነ የክርስቲያኑም ሆነ የዋቂ ፈታም ሆነ የሌላም እምነት መንግስት ኢትዮጵያ ውስጥ እንደሌለ እንደማይኖር ይህን በደንብ እንዲጨብጥ ስራ እየተሰራ ነው። እንደ መንግስት ዑለማዎቹ ዜጎቻችንን እናስተምራለን፣ ህገ መንግስቱን እናስጨብጣለን፣ ከእምነታችንም ጋር አይሄድም። ስለዚህ እምነታችንን በደንብ ባለማወቃቸው ነው። እምነታችንንም ጭምር እናስተምራለን። ስናስተምር ህገ መንግስቱን ለማስረዳት ብትመጡ ጥሩ ነው ብለው ጋብዘውን በሚያደርጉት ስብሰባ ሁሉ ህገ መንግስቱን እናስተምራለን። ህገ መንግስቱን አስተምረን እንወጣለን። ህገ መንግስት የማስተማር መብት አለን እንደ መንግስት። ስለ እስልምናም ሆነ ስለ ክርስትና ለማስተማር ግን ችሎታውም መብቱም የለንም። ችሎታውም መብቱም ያላቸው የሃይማኖት መሪዎች ናቸው። ስለዚህ እስካሁን ድረስ እንደ መንግስት ያደረግነው ምንድነው ቢባል ህግ ማስከበርና ህገ መንግስት ማስተማር ነው። መንግስት ይሄ አህበሽ የሚባል ነገር አመጣብን የሚል በተለይ ከሰለፊዎቹ ሲመጣ እኔ ተገቢ ሆኖ አይታየኝም። አንደኛ ነባሩ እስልምና ተከታዮች እንደሚገልጹት የአህበሽ የሚባለው ከውጭ የመጣ ሃይማኖት አይደለም። አሳች ኢትዮጵያዊው የሐረር የእስልምና ምሁር አዋቂ በሀገራቸው መኖር ስላልቻሉ